በ32ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ትላንት በተደረጉ መርሃ ግብሮች ማንቸስተር ዩናይትዶች ከሜዳቸው ውጪ ወደ ሴንት ጄምስ ፓርክ አቅንተው ኒውካስል ዩናይትድን የገጠሙበት ጨዋታ አንዱ ነው። በዚህ ጨዋታ የኒውካስል ዩናይትድ አሰልጣኝ የሆኑት ኤዲ ሃው በገጠማቸው ህመም ምክንያት ቡድናቸውን የመሩ አሰልጣኝም አልነበሩም። በሳቸው ፋንታ ጄሰን ቲንደል ነበር ጨዋታው መርተው የነበረው። በጨዋታውም ኒውካስል ዩናይትዶች ማንቸስተር ዩናይትዶችን 4-1 በሆነ ሰፊ ውጤት ነው ሊያሸንፉ የቻሉት። ለማይግባይ ሰዎቹ ግቦቹንም ሳንድሮ ቶናሊ፣ ሃርቬ ባርነስ ሁለት ግቦች፣ በተለይ ባርነስ ሁለተኛ ግቡ ግሩም ነበረች። እንዲሁም የመጨረሻ ግቧን ወይም የማሳረጊያ ግቧን ደግሞ ብሩኖ ጊማሬሽ የአልታይ ባይንዲሪን ስህተት ተጠቅመው ማስቆጠር ችሏል። ቀይ ሰይጣኖቹ ትላንት በግብ ጠባቂ ቦታ ላይ የተጠቀሙት አንድሬ ኦናናን ሳይሆን ባይንዲሪን እንደነበር ይታወሳል። ባይንዲርም ግን ጥሩ ምሽትን ሳያሳልፍ ቀርቶ ባይንዲርም ሌላ መጥፎ አቋምን ነበር ያስመለከተው። በቀጣይ ጨዋታ ማን ይሰለፋል የሚለው አሁን ለአሞሪም ሌላ ፈታኝ ጥያቄ ነው። በጨዋታው ግን በዩናይትድ በኩል ብቸኛውን አንድ ግብ አስቆጥሮ የነበረው አሌሃንድሮ ጋርናቾ ነው የነበረው። ቀይ ሰይጣኖቹ አራቱም ግቦች ግን በራሳቸው ስህተት በተቆጠሩባቸው ጨዋታ ግን እስቲ በጨዋታው ወሳኝ የሆኑ አንዳንድ ነጥቦችን እናንሳ። ስለ ማንቸስተር ዩናይትዶች ቢልድ አፕ እና ስለ ኒውካስል ዩናይትዶች ቲፒካል የሆነ የ4-3-3 ፕሬሲንግ አንድ ላይ ነጥቦችን እናንሳ። የመጀመሪያው የዩናይትዶች ቢልድ አፕ ነው። ዩናይትዶች ቢልድ አፓቸው በጣም ደካማ ሆኖ ተገኝቶ ነበር። በኒውካስሎች ማንቱማን ፕሬሲንግ የተጨናነቁ ነበሩ። በዚህም ረጅም ኳስን በመምረጥ በቀጥታ ኳሱ ወደ ዜርክዚ እንዲደርስ ማድረግ ምርጫቸው ነበር። ያው ይህንን ግን ለማድረግ ሲገደዱ ስለነበር ማለት ነው። ዩናይትዶች ፕሮግሬሽን የነበራቸው ከሴንተር ባክ ወደ ዊንግ ባክ ብቻ ነበር። ከዛ የሚያልፍም አልነበረም። ምንም ፕሮግሬሽን የሌለው ቡድን ሆኖ ተመልክተናል። ማንቸስተር ዩናይትዶች የኒውካስል ዩናይትዶችን ፕሬስ ለመስበር ተስኗቸው ነው የተመለከት ነው። ዜርክሲን ቅድም ስናነሳው ግን ዜርክሲ በትላንት ጨዋታ ተጎድቶ ተቀይሮ መውጣቱ ይታወቃል። ይህ ደግሞ ለዩናይትዶች በጣም መጥፎ ዜና ያድርግባቸዋል። በውድድር ዓመቱ የሚመለስም አይነት ጨዋታ አይመስልም። አሞሪም ለሊዮን ጨዋታ ይደርሳል ወይ ተብለው ተጠይቆም ያበቃ ይመስለኛል ሲሉ ነው የተደመጡት። ይህም ዩናይትዶች በቀሪው የውድድር ዓመት በፊት መስመራቸው ሆይሉንና ጋርናቾ ብቻ ይቀሯቸዋል ማለት ነው። በእርግጥ ታዳጊዎች ቺዶ ኦቢ ይኖራቸዋል። ቺዶ ኦቢ ግን በዩሮፓ ሊጉ ላይ ለምሳሌ ስላልተመዘገበ መጫወት የማይችል ተጫዋች ነው። ዩናይትዶች ከዚህ በኋላ ደግሞ የሚያሳስባቸው ዩሮፓ ሊጉ ብቻ ነው እንጂ ፕሪሚየር ሊጉ ወዴትም ለውጥ የማይፈጥርላቸው ውድድር ነው አሁን ላይ ማለትም ነው። ሌላኛው የክርስቲያን ኤሪክሰንና የማኑኤል ኡጋርቴ ጥምረት ነው። የሁለቱን ጥምረት ስናነሳ ባለፉት ሁለት ጨዋታዎች የካሴሚሮንና የኡጋርቴን ጥምረት ቡድኑ ኳስም ፕሮግረስ እንዳያደርግ እየገደበው ነው ስንል እንደነበር ይታወሳል። የትላንቱ የኤሪክሰንና የኡጋርቴ ጥምረት ደግሞ የባሰበት ይመስላል። ጥቅም የለሽ ሆነው ተገኝቷል። ስፔስ በመተው የኒውካስል አማካኞች የፈለጉትን እንዲያደርጉ በማል ክፍላቸው ላይ ለቋቸው ነው የነበሩ። ብሩኖና ዜርክዚ ጭምር ሊረዷቸው ወደ ኋላ እየተሳቡ ሲጫወቱ ነበር። የኡጋርቴና የኤሪክሰን ጥምረት ግን ቡርኖንም ጭምር ደክሞ እንዲገኝ ያደርገ ጥምረት ነው ሆኖ የተገኘው። አማካኝ ክፍሉ ኳስን ወደ ፊት ፓስ ማድረግ ተስኖ ታይቷል። በአብዛኛው እንደተለመደው ባክ ፓስ ነው የነበራቸው። በነገራችን ላይ ወደ ዩናይትድ ቢልድ አፕ ስንመለስ ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ከሆኑ ጊዜ ጀምሮ በአደገኛ የቢልድ አፕ ቦታ ላይ ክሪስታል ፓላስን ሳይጨምር ከየትኛውም የፕሪሚየር ሊግ ቡድን በላይ ማን ዩናይትዶች ብዙ ጊዜ ኳሱም በስህተት ለተቃራኒ ቡድን ያስረከቡ ቡድን ናቸው። ይህ ደግሞ ቡድኑ ምን ያህል ኳስን መስርቶ ለመውጣት የሚቸገር ቡድን እንደሆነ ማሳያ ነው። ድል አድራጊዎቹ ኒውካስሎች በትናንቱ ጨዋታ ግን ምርጥ ብቃት ላይ ሆነው ያሸነፉበት ጨዋታ ነው ለማለት ይቸግራል። ፕሬሲንጋቸው ግን በጣም ጥሩ ሆኖ ተገኝቷል። የዩናይትዶች ስህተት ደግሞ ለድላቸው ትልቁም ቦታ ይወስዳል እንጂ በጨዋታው እንኳን የኳስ ቁጥጥር ብልጫ የነበረው ማንቸስተር ዩናይትዶች ጋር ነበር። ነገር ግን ቀይ ሰይጣኖቹ በሮችን ማስከፈት ላይ ዜሮ የነበሩ ቡድን ነው የነበሩት። ያው በርካታ ስህተቶቻቸው ደግሞ ዋጋ እንዲከፍሉ አድርጓቸዋል። ትናንት በማንቸስተር ዩናይትድ በኩል የታየው ብቸኛ ፖዚቲቭ ወይም አውንታዊ ነገር የታዳጊው የአካዳሚ ምሩቅ ሃሪ አማስ እንቅስቃሴ ብቻ ይመስለኛል። የ18 ዓመቱ ተጫዋች ትናንት ለመጀመሪያ ጊዜ በሊጉ ቋሚ ሆኖ መጀመሩ ይታወቃል። እንደውም ኒውካስሎች ፊዚካሊ በጣም ከበድ የሚሉ ቡድን ሆኖ እንጂ ከዚህም በላይ ማስደነቅ የሚችል ባለ ተስፋ ተጫዋች ይመስላል። በአጠቃላይ ግን ማንቸስተር ዩናይትዶች ከትናንቱ ሽንፈት በኋላ በውድድር ዓመቱ በሊጉ
አራተኛ ሽንፈታቸውንም ተመልክቷል። በደረጃ ሰንጠረዡ ደግሞ 14ኛ ደረጃ ላይ ተቀምጠው የሚገኙ ቡድን ናቸው። ድል የተጎናጸፉት ኒውካስል ዩናይትዶች ደግሞ ከምሽቱ ድል በኋላ ወደ ቶፕ 4 የተመለሱ ሲሆን ማንቸስተር ሲቲንና ቼልሲን በልጠው አራተኛ ደረጃ ላይ ሊቀመጡ ችለዋል። ኒውካስሎች ቀሪ አንድ ጨዋታ በእጃቸው ላይ ያላቸው ቡድን ናቸው። ከነገ በስቲያ በዕለተ ረቡዕ ክሪስታል ፓላስን ከረቱ ወደ 3ኛ ደረጃ ጭምር ከፍ ማለት የሚችሉበት እድል ይኖራቸዋል። በሌሎች ጨዋታዎች ውጤቶችን ባጭሩ እንመልከት። ቼልሲ በሜዳቸው ስታንፎርድ ብሪጅ በወራጅ ቀጠናው ከሚገኘው ኢፕስዊች ታውን ጋር 2-2 በሆነ ውጤት ሊለያዩ ችለዋል። ቼልሲዎች ግን ከ2-0 ከመመራት ተነስቶም ነው 2-2 በሆነ ውጤት ሊለያዩ የቻሉ። ትራክተር ቦይሶቹ በጂሎ ኢንሲሶና በቤን ጆንሰን ግቦች ሲመሩ ቢቆዩም ሳሚዎቹ ግን አክሰል ትዋንዚቤ ራሱ ላይ ባስቆጥረው ግብ እንዲሁም ጄደን ሳንቾ ደግሞ ከረጅም ጊዜ በኋላ ወደ ግብ አግቢነቱ በመመለስ ሳንቾ በአስደናቂ ሁኔታ ኳሷን አዙሮ ማስቆጠር ችሏል። አስደናቂ ግብ ነው የነበረችው የሳንቾ ማለት ነው። ቼልሲ ግን ትላንት ነጥብ መጣላቸው ተከትሎ ወደ 6ኛ ደረጃ እንዲወርዱ አስገድዷቸዋል። ዘንድሮ ለቻምፒዮንስ ሊግ ግን ከፕሪሚየር ሊግ 5 ቡድን እንደሚያልፉ ባለፈው ሳምንት መረጋገጡ ይታወሳል። ቼልሲ ግን አሁን ላይ ያሉበት ቦታም ወደ ቻምፒዮንስ ሊግ የሚያሳልፋቸው አይደለም። ማለትም 6ኛ ደረጃ ላይ ተቀምጠው የሚገኙ ቡድን በመሆናቸው ማለት ነው። ግን ቀሪ ጨዋታዎች እንግዲህ ለቶፕ 4 ፉክክር ወሳኝ ይሆናሉ። ሊቨርፑሎች ቨርጂል ቫን ዳይክ ባለቀ ሰዓት ገጭቶ ያስቆጠረው ኳስ በሜዳቸው አንፊልድ ወሳኛን 3 ነጥብ ይዘው እንዲወጡ አድርጓቸዋል። ሊቨርፑሎች ዌስትሃም ዩናይትድን 2-1 በሆነ ውጤትም ነው ማሸነፍ የቻሉት። ሊቨርፑሎች ሉዊስ ዲያዝ አስቆጥሮ መሪ ነበሩ። ይቺ ግብ ኳሷና መሻሽቶ ያቀበለው ውሉን ያደሰው መሐመድ ሳላ ነበር። ሞ ሳላ ከማርች 8 በኋላ ትናንት የመጀመሪያ የግብ ተሳትፎንም ነው ሊያድርግ የቻለው። ሳላ በነገራችን ላይ ትላንትም የግብ ተሳትፎ ማድረጉን ተከትሎ የአርሰናሉ ሌጀንድ ተጫዋች ቲየሪ ሄንሪ በሊጉ በአንድ ዓመት ብዙ የግብ ተሳትፎችን በማድረግ ይዞት የነበረውን ሪካርድ ሞ ሳላ ትናንት አልፎት ሊሄድ ችሏል። ሳላ ገና 6 ጨዋታዎችም እንደሚቀሩት መዘንጋት የለበትም። ወደ ጉዳያችን ስንመለስ ግን በ86ኛው ደቂቃ ላይ ዌስትሃሞች አንዲ ሮበርትሰን በራሱ መረብ ላይ አስቆጥሮ ጨዋታው አቻ ሆኖ ቀያዮቹ ነጥብ የጣሉ መስሎ የተገኘ መስሎ የነበረ ቢሆንም ወዲያውኑ ከ3 ደቂቃዎች በኋላ ግን በ89ኛው ደቂቃ ላይ አምበሉ ቪቪዲ ገጭቶ በማስቆጠር ፈጣን ምላሽ በመስጠት የመርሲሳይዱ ክለብ ድል እንዲያድርግ ያረዳ ሲሆን ሊቨርፑሎች ዋንጫው ለማሳካት ከዚህ በኋላ የሚቀራቸው ነገር የለም ልንለው እንችላለን። ከዚህ በኋላ የአርነ ስሎት ቡድን ከ6 ቀሪ ጨዋታዎች 2 ጨዋታዎችን ብቻ ማሸነፍ ዋንጫውን ከፍ አድርጎ ለመሳም በቂያቸውም ነው። ቶትናም ሆትስፐርስ በሽንፈት ጉዞ የቀጠሉ ሲሆን ትላንት ከሜዳቸው ውጪ አቅንተው የተጫወቱ ቶትናም ሆትስፐር ወደ ሞሊኒክስ ስታዲየም አቅንተው በጫወቱበት ጨዋታ በወልቭስ 4-2 ሽንፈትን አስተናግደዋል። ወልቭስ ግቦቹንም ራያን ኤትኑሪ፣ ጄድ ስፔንስ በራሱ ላይ ጆርገን ስትራንድ ላርሰንና ማታያስ ኩኒያ ማስቆጠር ችሏል። ለስፐርስ የማዘዘኛ ግቧን ደግሞ ማቲያስ ቴሌና ሪቻርልሰን ነበር ያስቆጠሩት። ወልቭሶች ከትላንቱ ድላቸው በኋላ በፕሪሚየር ሊጉ በተከታታይ 4 ጨዋታዎች በማሸነፍ ይህንን በክለባቸው ታሪክ ለመጀመሪያ ጊዜ ማድረግ ችሏል። ስፐርሶች ደግሞ ከሜዳቸው ውጪ በሆኑ ጨዋታዎች በተከታታይ 4 ጨዋታዎች ሽንፈትን አስተናግደዋል። ቡድኑ አሁን ላይ 15 ደረጃ ላይ ያለ ሲሆን ስፐርሶች የምንጊዜም ዝቅተኛ ነጥባቸው በፕሪሚየር ሊጉ በ1997 እና 98 የውድድር ዓመት ላይ 44 ነጥቦች ነበር። አሁን ግን ከዛም የባሰ ሲሆን 37 ነጥቦች ላይ የሚገኙ ቡድን ናቸው። በእርግጥ ቀሪ 6 ጨዋታዎች ያሏቸው ቡድን ናቸው። ለቶትናምና ለማን ዩናይትድ ግን ጥሩ የሚሆነው አሁን ላይ የውድድር ዓመቱ ቶሎ ካለቀላቸው ብቻ ነው። ሁለቱም ያንን የሚናፍቁ ይመስላል። እጅግ አስቸጋሪ ጊዜን እያሳለፉ የሚገኙ ቡድን ናቸው። በሌሎች ሊጎች ትላንት የተመዘገቡ ውጤቶችን ባጭሩ እንመልከት። በስፔን ላሊጋ በተመረጠ ጨዋታ ዲፖርቲቮ አላቬስ በሪያል ማድሪድ 1-0 በሆነ ውጤት ተረቷል። ለሎስ ብላንኮሶቹ ብቸኛዋን የማሸነፊያ ግብ ኤድዋርዶ ካማቪንጋ ነበር ማስቆጠር የቻለው። የጨዋታው ኮከብ ካማቪንጋ ከትላንቱ ግቡ በኋላም ዘንድሮ ለማድሪድ ያስቆጥረው የግብ ብዛት ባለፉት 3 የውድድር ዓመታቶች ካስቆጠራቸው ግቦች ተደምረው የበለጡ ሆነው ተገኝቷል። ማድሪዶች ትላንት ወሳኝ ድል ባሳኩበት ጨዋታ ግን ገና በ38ኛው ደቂቃ ላይ ኪሊያን ኤምባፔ በቀይ ካርድ ከሜዳ ተሰናብቶባቸው የነበረ ተጫዋች ነበር። ኤምባፔ ካማቪንጋ ካስቆጠረ ከ4 ደቂቃ በኋላም ነበር ቀይ ካርድ ተመልክቶ የነበረው። በአላቬዝም በኩል ግን በ70ኛው ደቂቃ ላይ ማኑ ሳንቼዝ የተባለ ተጫዋቻቸው ቀይ ካርድ ተመልክቶ
የነበረ ጨዋች ነበር። ሪያል ማድሪዶች ከትላንቱ ድላቸው በኋላ እንግዲህ ከባርሳ በ4 ነጥብ ብቻ አንሰው በሁለተኛ ደረጃ ላይ ተቀምጠው እየተከተሉ ይገኛሉ። በጣሊያን ሴሪ ደግሞ በተመረጡ ጨዋታዎች የቤርጋሞ ክለብ አትላንታ ከተከታታይ 3 ሽንፈት በኋላ ወደ ድል በመመለስ ቦሎኛን 2-0 በሆነ ውጤት ማሸነፍ ችሏል። ለጂያምፔሮ ጋስፔሪኒ ቡድን ግቦቹን ማቴዎ ሬቴጊና ማሪዮ ፓሳሊች ማስቆጠር ችሏል። ፊዮሬንቲና ከፓርማ ያለ ግብ 0-0 በሆናቸው ውጤት ሲለያዩ፣ ላዚዮ ከሮማ ደግሞ አንዳቻ በሆነ ውጤት የተጠናቀቀ ጨዋታ ነው። ላዚዮች በአሌሲዮ ሮማግኖሊ ግብ መሪ ነበሩ። ቢሆንም ለሮማ ግን ማቲያስ ሱለ የአቻነቷን ግብ ማስገኘት ችሏል። የስኩዴቶን ዋንጫ ለማንሳት ሴሪውን አሁን ላይ ኢንተር ሚላኖች በ6 ነጥብ ልዩነት እየመሩት ይገኛሉ። ሁለተኛ ላይ የተቀመጡትና በአንቶኒዮ ኮንቴ የሚመሩት ናፖሊዎች ግን ዛሬ 3:45 ላይ ኢምፖሊን የሚገጥሙ ይሆናል። የኔፕልሱ ቡድን ድል ከቀናቸው ልዩነቱን መልሰው ወደ 3 ነጥብ ማጥበብ የሚችሉበት እድል ይኖራቸዋል። የጣሊያን ሴሪን ስናነሳ ግን ባለፈው ዓመት ከጣሊያን ሴሪ ወደ ሴሪ ቢ ወርደው የነበሩት ሳሱሎች ዘንድሮ መልሰው ወደ ሴሪ ማደጋቸውን ከወዲሁ አረጋግጧል።